እንግዲህ ፋሲካን እምር ድምቅ ፍክት ብለው እያከበሩ ያሉት አብርሃምና ሄርሜላ በመጀመሪያው በዓላችን አብረን ያሳለፍነው የመጀመሪያው በዓላችን ነው። ይህም ስለሆነ በጣም ደስ ብሎናል። ቀሪው ቀጣዩን ጊዜያቶች ደግሞ ከዚህ በበለጠ አብሮ ለማክበር ያብቃን በማለት በጣም በከፍተኛ ደስታ ሀሳባቸውን እየገለጹ ይገኛሉ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም በውጭም ያላችሁ እንዴት ናችሁ? እንዴት ሰነበታችሁ? ለሁላችሁም በያላችሁበት ሰላማችሁ ይብዛልን። ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ እንላለን። ለቻናላችን አዲስ ከሆናችሁ ደግሞ እባካችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን የተለያዩ ጉዳዮችን ያልተሰሙ ጉዳዮችን አብረን ለመስማት እንዲሁም ደግሞ አብረን ለመቀጠል ሁላችሁም ድጋፍ ያስፈልጋልና ሰብስክራይብ በማድረግ ቤተሰብ እንድትሆኑን ሁላችሁንም እንጠይቃችኋለን ማለት ነው። እንግዲህ በዚህኛውም ፋሲካ ደግሞ በጣም ደሳስ የሚሉ እንዲሁም ደግሞ እንዴትስ እንደዚህ ሊሆኑ ቻሉ የሚሉ የተለያዩ ጉዳዮችን በዚህ በበዓል ቀን ገጥሞናል ማለት ነው። በሄርሜላና በአብርሃም በኩል ከፍተኛ የሆነ ደስታ፣ የራስ መተማመን እንዲሁም ደግሞ የመተጋገዝ የመተዛዘን በዓል አድርገው አሳልፈውታል ማለት ነው። ከማንምና ከምንም በላይ እኛ ደስተኞች ስንሆን አጠገባችን ያሉ ሰዎች ቤተሰቦቻችን እንዲሁም ደግሞ እኛን የሚወዱንና የሚያከብሩን ቤተሰቦቻችን በእኛ ደስተኛ ይሆናሉ። እኛ ደግሞ በዚህኛው ፋሲካ በጣም ደስተኞች ነን። ቀጣይ ፋሲካዎችንም እንደዚሁ በደስታ ለማክበር ያብቃን በማለት እየመረቁ እንዲሁም ደግሞ ምስጋናቸውን እያቀረቡ ይገኛሉ ማለት ነው። ሩታ በጣም ያው ነገሮችን በማክበድ እንዲሁም ደግሞ ነገሮችን በማጋነን ሳይሆን ደስታ ያለው ከውስጥ ነው። እኔ በጣም ደስተኛ ነኝ። አጠገቤ ያሉ ሰዎች እንዳልሸነፍ፣ እንዳልወርቅ፣ እንዳልሰበር አድርገውኝ ይኸው አሁንም ደስተኛ ሆኜ ወደ እናንተ መጥቻለሁ በማለት እሷም ፋሲካን መስላ ብርሃን መስላ አምራ ተውባ ደምቃ መታልናለች ማለት ነው። እኔ ብቸኛ አይደለሁም፣ ደስተኛ ነኝ። አጠገቤ ባሉ ሰዎች ብዙ ነገሮችን አግኝቻለሁ። አሁንም ብቸኛ ናት ብላችሁ የምታስቡ ሰዎች አይደለውም። አጠገቤ የምወዳቸው የማከብራቸው ቤተሰቦች፣ ጓደኞች እንዲሁም ዘመድ አዝማድ አጠገቤ ያሉና ብዙም እኔ የሚያስጨንቀኝ ነገር የለም፣ እባካችሁን በእኔ ጉዳይ አትጨነቁ በማለት ገልጻለች። ነገር ግን በእኔ በኩል ያለውን ነገር ለማጣጣል እንዲሁም ደግሞ መጥፎ ነገር እንዳለ ለማስመሰል የምትጥሩ ሰዎች እባካችሁን ታጉኝ በማለት ወደ እነ ሄርሜላና አብርሃም እጇን አንስታለች። እኔ ደስተኛ ነኝ፣ ሌላው ስለተደሰተ ሳይሆን የራሴ ውስጥ ደስታ አለ፣ በሱ ራሴን የማጽናናበትና ማበረታበት ጊዜ ላይ ነኝ በማለትም ተናግራለች ማለት ነው። ውድ ቤተሰቦቻችን እኛም ይሄኛው ፋሲካ ለሁላችንም ደስታ ብርሃን እንዲሆን እንዲሁም ደግሞ ሁሉም የተቸገረ የሚያገኝበት ያ ደስተኞች የምንሆንበትን ጊዜ እንመኛለን ማለት ነው። ውድ ቤተሰቦቻችን አሁንም አብራችሁን ስላላችሁ ሁሌም ስለምታበረታቱን ስለምትደግፉን እንዲሁም ደግሞ ቤተሰብ ስለምትሆኑ እናከብራችኋለን፣ እናመሰግናለን። አሁንም ቤተሰብ ያልሆናችሁ የኛ ቤተሰብ በመሆን ሰብስክራይብ በማድረግ የተለያዩ አዳዲስ ጉዳዮችን ወደ እናንተ የምናደርስ ይሆናል። አሁንም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን። መልካም በዓል ይሁንላችሁ።